በኢትዮጵያ የሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችው ሁሉም ሰው በአንድ ላይ ተስማምቶ የሚወዳት የሚያደንቃት ተናፋቂዋ ኮከብ የነፍስ ባለቅኔዋ የሙዚቃዋ ንግስት ጂጂ ከአሜሪካ ቪዲዮ ልካለች። በአዲስ መንገድ ከተፍ ብላለች። እጅግ ከበርካታ ዓመታት በኋላ ጂጂ በምን አይነት መንገድ መጣች? ይህንንስ ተከትሎ አድናቂዎቿ ምን አይነት ስሜት እየተሰማቸው ይሆን? ወደ ኋላ መለስ ብለን ከጥልቁ የታሪክ ማህደር ጨልፈን እናወጋቸዋለን። ሰላም እንደምን አላችሁልን? የተወደዳችሁና የተከበራችሁ በተለያየ የዓለም ጥግ የምትገኙ ውድ የዛምራን አዲስ ቤተሰቦች፣ እንደሚታወቀው ቻናላችን አዳዲስ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። እንዲህ ባለ መልኩ እያሰናዳው የማደርሳቸው ደግሞ ሪች ኦሪዮን ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን፣ ከጎናችን ሁኑ። ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ ያስቀምጡልን። አዳዲስ የሆኑ ቪዲዮዎችን ስለቅ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ መረጃችን እናመራለን። ተወዳጇ ተናፋቂዋ ድምፃዊት እጅጋየሁ ሽባባው በኢትዮጵያ እጅግ በርካታ አድናቂዎች ካሏቸው ድምፃውያን መካከል ለበርካታ ዓመታት እየተናፈቁ ከሚኖሩ ተወዳጅ ሰዎች መካከል ቀዳሚዋና ብርቅዬዋ ናት። ከዛሬ ነገ እናያታለን፣ እንመለከታታለን፣ እናገኛታለን። አዳዲስ ሙዚቃዎቿን በምንወዳቸው ድምጿና በሚያስገርሙት የግጥምና የዜማ ችሎታዎቿ እንደ አዲስ እናያታለን እያሉ ብዙ ሰዎች በተስፋ የሚጠባበቋት እንስት ናት። እጅጋየሁ ሽባባው በጣም በርካታ የሙዚቃ ስራዎችን ማድረስ ችላለች። በኢትዮጵያ የሙዚቃ ታሪክ ውስጥ ለየት ያለ ቀለም ካላቸው፣ ለየት ያለ ያዘፋፈን ስልት አላቸው ከሚባሉ ተወዳጅ ሙዚቀኞች መካከል ቀዳሚዋ ጂጂ ናት። የጂጂ የህይወትና የሙያ ጉዞ ከተወለደችበት ትንሽዬ የገጠር ከተማ ተነስቶ እስከ አሜሪካ አህጉር ድረስ ይዘረጋል፣ ብሎም መላውን ዓለም ያካልላል። ዘፈኖቿ በተለይም ግጥምና ዜማዎቿ ፍጹም ኢትዮጵያዊ ናቸው። ሙዚቃዋ ግን ዓለም አቀፋዊ አድማስ አለው። ወቅቱ ሙዚቃን በሙሉ ባንድ መስራት እየከሰመ በአንድ ጠባብ ክፍል ውስጥ በኦርጋን ብቻ ማቀናበር የተጠናከረበት 1980ዎቹ መጨረሻ 1990ዎቹ መጀመሪያ ላይ ነው። አንዲት ድምፃዊ በኢትዮጵያ የሙዚቃ ሰማይ ላይ እንደ ፀሐይ ልትደምቅ ፀሐይ የተሰኘ አልበሟን በ1989 ዓ.ም ይዛ ብቅ አለች። እሷም እጅጋየሁ ሽባባው ናት። በመድረክ ስሟ ጂጂ። ጂጂ በዓለም አቀፍ ደረጃ ከፍተኛ ዝና ያተረፈች ተወዳጅ ኢትዮጵያዊት ድምፃዊት ናት። የኢትዮጵያን ባህልና የቤተ ክርስቲያን ጥልቅ ዝማሬዎችን ከጃዝ ከሮክና ከሌሎች ዓለም አቀፍ የሙዚቃ ቅንብሮች ጋር በማዋሃድ አዲስ የሙዚቃ ስልት የፈጠረች ፈርቀዳጅ ሆናለች። የጂጂ ሙዚቃ በዓለም ላይ ለመደመጡ ቅንብሩና ቀረጻው ደረጃውን የጠበቀ መሆኑ በተለይም የቀድሞ ባለቤቷ እውቁ ሙዚቀኛ የቢላ ስዊል ሚና ቀላል እንዳልነበር ይነገራል። ሌሎች ጂጂን ወደው የሚያደንቋት በድምፅ ውበት፣ በሙዚቃው የዜማ ጣዕም ነው። የግጥሞቿን ትርጉም ለሚረዱት ደግሞ እንዴት ትንግርት የሆነች ድምፃዊ ለመሆኗ ከዘፈኖቿ አንዱን ብቻ በማድመጥ መረዳት ይቻላል። የጂጂ ግጥሞች ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትንና ታሪክን ሲገልጹ መነሻቸው እድገቷ ያየችው ባህልና የኖረችበት ትውፊት ነው። ብዙ ሰው ልብ ያላለውን ረቂቅ ጉዳይ እሷ በትኩረት አይታ ነፍስ ትዘራበታለች። ጂጂ ወይም እጅጋየሁ ሽባባው የፍቅር አርበኛ፣ የትውልድ ልሳን፣ የነፍስ ባለቅኔ ናት። በእርሷ ጥበብ ውስጥ ብዙ እውነታዎች ይናገራሉ፣ ብዙ ታሪኮች ይተረካሉ። የኢትዮጵያ ሕዝብ ስሟን አንስቶ አይጠግባትም። በኢትዮጵያ የሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ ላይ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላ የኢትዮጵያን ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታ አስፈንጥዟል። የናፈቀችን ይቺ ውዷ ጂጂ ለምን በዚህ ልክ ትወደዳለች? ስለ ጂጂ ሲነሳ ስለ አንድ ድምፃዊ ሳይሆን ስለ ሀገር ትልቅ የጥበብ ጅረት ነው የሚወራው። ጂጂ የኢትዮጵያን ባህላዊ ዜማ ከዘመናዊ ጃዝ፣ ፋንክና ወርልድ ሙዚቃ ጋር በማዋሃድ ለዓለም ያስተዋወቀች ድንቅ ጥበበኛ ናት። በተለይም እንደ ኤሮፓውያን አቆጣጠር በ2001 ያወጣችውና በታዋቂው ፕሮዲውሰር ቢላ ስዊል የተዘጋጀው ጂጂ የተሰኘው አልበሟ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፏል። እንደ አድዋ የጀግንነት መዝሙራችን የሆነው ጉራማይሌ፣ አቤት አቤትና ከአንቺ ጋር የመሳሰሉ ስራዎቿ በዘመናት የማይደበዝዙ የዘላለም ስንቆቻችን ናቸው።
የጂጂ ድምጽ ከዘፈን ባለፈ ነፍስን የሚያክም ጥልቅ ስሜትና ኢትዮጵያዊ ማንነትን የሚቀሰቅስ ልዩ ሰማያዊ ኃይል አለው። ወደ አሜሪካ ካቀናች በኋላ ኑሯን እዛው አድርጋ ለረጅም ዓመታት ሙሉ በሙሉ በሚባል ደረጃ ከህዝብ ርቃ መቆየቷ በአድናቂዎቿ ዘንድ ትልቅ ናፍቆትንና አንዳንዴም ስጋትን ፈጥሮ ነበር። ዛሬ ላይ በእህቷ ሶፊያ አማካኝነት በማህበራዊ ሚዲያ ላይ ሲለቀቅ መላው የኢትዮጵያ ዲጂታል ገጽ በደስታና በምስጋና ጎርፍ ተጥለቅልቋል። ንግስቲቱ እንኳን አየንሽ የሚሉ አስደሳች አስተያየቶችም ከየአቅጣጫው እየፈሰሱ ይገኛሉ። ጂጂ በጣም በርካታ እህትና ወንድሞች አሏት። እጅግ በጣም በአማረ ሁኔታ እንዳደገች ታሪኳ ያስረዳል። ታዲያላችሁ ከኢትዮጵያ ተነስታ ወደ አሜሪካን ሀገር ካቀናች በኋላና በዚያም ኑሮዋን በቋሚነት ከመሰረተች በኋላ ወደ ኢትዮጵያ ሳትመለስ ከዛሬ ነገ ትመጣለች እየተባለ ብዙ ሰዎች ቢጠባበቋትም ህልምልም ሆነችና በዚያው ሰነባበተች። በዚያውም ጭልጥ ብላ ጠፋች። ለብዙ ዓመታት ታናሽ እህቷ ዘማሪት ሶፊያ ሽባባው ደግሞ በተለያዩ ጊዜያት እያገኘኋት ነው፣ እንገናኛለን እያለች መልእክቶችን ስታደርሰን ነበር። ከዚህ በተጨማሪ ወደ ኢትዮጵያ ወደ ሀገሯ እንድትመጣ ቤተሰቦቿና ሌሎችም የጥበብ ሰዎች ሙሉ ከፍተኛ ጥረት ያደርጉ እንደነበረ ነገር ግን ሳይሳካላቸው ዛሬም ድረስ እንዲሁ በሰው ሀገር እንደተቀመጠች መቅረቷ የብዙ ሰዎች ጥያቄ ሆኖ የቀጠለ ነገር ነበር። በቅርቡ ታዲያ ከ3 ቀናት በፊት ሶፊያ ሽባባው ወደ አሜሪካን ሀገር አቅንቼ እህቴን እጅጋየሁ ሽባባውን አገኛታለሁ፣ መልእክት ካላችሁ ምን ልበል ኮሜንት ላይ አስቀምጡልኝ ብላ በፌስቡክ ገጿ ላይ አስቀምጣ ነበር። ይህንንም ተከትሎ በጣም በርካታ የጂጂ አድናቂዎችም እንዲህ በይልን፣ መቼ ነው የምትመጪው በይልን፣ በምን አይነት ሁኔታ ነው ያለሽው በይልን፣ እንዲህ አይነት የመሳሰሉ ሀሳቦችን ሲያቀርቡላት ሲጽፉላት ተመልክተናል። ታዲያም እንዳለችውም ከጂጂ ጋር ተገናኘች። ሶፊያ ይህ መገናኘት ግን እንደሌላው ጊዜ ተገናኝቶ ፎቶ ተነስቶ መለያየት ብቻ አይደለም። በርካታ አድናቂዎቿ የናፈቁትን ሊሰሙት የወደዱትን ድምጿን ከብዙ ዓመታት በኋላ ሰሙት ማለት ነው። እስኪ ይህንን ቪዲዮ እናስመልክታችሁ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። በጣም ደስ ይላል። ይህንን የተመለከተው አድናቂዎቿና ወዳጆቿ ማመን እስከሚያቅታቸው ድረስ ነው ሀሳባቸውን እየሰጡ የሚገኙት። ምክንያቱም ጂጂ ከብዙ ዓመታት በኋላ የተገለጠች ሰው በመሆኗ ነው። እንግዲህ ይህንን የተመለከተው ጉርሻ ገጽ ታዲያ ሀሳቡን እንዲህ አስቀምጧል። የሙዚቃዋ ንግስት እጅጋየሁ ሽባባው ጂጂ እንደ አዲስ ብቅ ብላለች በማለት ነው በዘገባው ሀሳቡን የጀመረው። በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው በዛሬው ዕለት በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላው የኢትዮጵያን ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታ አስፈንጥዟል ሲል ነው ሀሳቡን ያስቀመጠው። ጉርሻ ገጽ ሀሳቡን ቀጠል ሲያደርግ የናፈቀችን እጅጋየሁ ሽባባው በዚህ ልክ በኢትዮጵያውያን ልብ ውስጥ እጅግ ተወዳጅ ያደረጋት ነገረ ሚስጥሩ ምንድን ነው ብሎ ጥያቄውን ያነሳና ከነምላሹ ያብራራል። ስለ ጂጂ ሲነሳ ስለ አንዲት ድምፃዊ ሳይሆን ስለ ሀገር ጥልቅ የጥበብ ባንክ ነው የምናወራው ይላል። ጂጂ የኢትዮጵያ ባህላዊ ዜማ ከዘመናዊ ጃዝ፣ ፋንክስና ወርልድ ሙዚቃ ጋር በማዋሃድ ለዓለም ያስተዋወቀች ድንቅ የጥበብ ሰው ናት ሲል ይገልጻታል። ወደ አሜሪካን ሀገር ካቀናች በኋላ ለበርካታ ዓመታት በቋሚነት እዚሁ አሜሪካ መኖር ቀጥላ ነበረ። ይህ ደግሞ ለብዙ ኢትዮጵያውያን ከፍተኛ ቅሬታን ያመጣ ወደ ሀገሯ እንድትመጣ ከኛ ጋር እንድናያት እንድንመለከታት አድናቂዎቿ በጉጉት የሚጠብቋት ታሪክ እንዲሆን አድርጎታል። ዛሬ ታዲያ በእህቷ በሶፊያ ሽባባው አማካኝነት በማህበራዊ ሚዲያ ላይ እየዘፈነች እያንጎራጎረች የቀድሞ ሙዚቃዋን እንደ አዲስ እየሰራች የሚያሳይ በዚህ በማህበራዊ ሚዲያ ላይ ሲለቀቅ መላው የዲጂታል ገጽ በደስታና በምስጋና ጎርፍ አጥለቅልቆታል። ንግስቲቱ እንኳን አየንሽ የሚሉ አስደሳችና ልዩ አስተያየቶች ከየአቅጣጫው እየተሰራጩ ይገኛሉ። ውድና የተከበርሽ የሀገራችን ኩራት እጅጋየሁ ሽባባው በፈጣሪ ረጅም እድሜና ሙሉ ጤንነት ይስጥልን፣ ያክብርልን። የጥበብ ስራ ሁሌ ለዘላለም በልባችን ይኖራል ሲሉ በርካቶች ሀሳባቸውን እየገለጹላት ይገኛሉ። በእጅጋየሁ መመለስ እናንተስ ልዩ ደስታ እንደተሰማችሁ ተስፋ እናደርጋለን። ወንድ ቤተሰቦች እንግዲህ ጂጂ በሚቀጥሉት ጊዜያት ወደ ሀገሯ መጥታ በአድናቂዎቿና በወዳጆቿ እንዲሁም በቤተሰቦቿ ፊት በሰላም እንደምትኖር ተስፋ እናደርጋለን። ሰሞኑን አብራት የምትገኘው ታናሽ እህቷ ሶፊያ ሽባባው አዳዲስ ዜናዎችን ይዛ እንደምትመጣ ባለሙሉ ተስፋ ነን። ጂጂ ሰላምና ፍቅር ይብዛልሽ ለማለት እንፈልጋለን።
የእርሷን ደህንነት መስማት፣ ፈገግታዋን መመልከት ሁሌም መልካሙን እንጂ መጥፎዋን ማየት እንደማይፈለግ በተለያዩ አጋጣሚዎች በተደጋጋሚ ታዝበናል። እናም ዛሬ የምስራች ጥበበኛዋ ጂጂ በፈገግታ ተከስታ በምስጋና ይሁን ተመልከቱኝ ብላለች። ለዚች ሀገር ባለውለታ ጤናና ረጅም ዕድሜ ከምስጋና ጋር እንመኛለን። ውድ የሳምራን አዲስ ቤተሰቦች ለዛሬ እንዲህ ባለ መልኩ ተወዳጇን ተናፋቂዋን የሙዚቃ ንግስት እጅጋየሁ ሽባባው ጂጂ በሶሻል ሚዲያ ብቅ ማለቷን አስመልክቶ ከታሪክ ማህደሯ በጥቂቱ ጨለፍ አድርገን እንዲህ አድርሰንላችኋል። ስለመሰናዶው ያላቸውን አስተያየትና ሀሳብ ኮሜንት ላይ አጋሩን። ላይክ፣ ሼር በማድረግ አበረታቱን። ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።